እንኳን ለኢድ አል-አድሃ የአረፋ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የጤና፣ የፍቅር፣ የመተሳሰብና የመቻቻል የበረከት እንዲሆንላችሁ መልካም ምኞቴ ነው። እንግዲህ ይህ ወደ ሀገር ቤት የተሰኘው ፕሮግራማችን ነው። ወደ ሀገር ቤት ፕሮግራም እንደሚታወቀው በፍልሰትና ፍልሰት ተመላሽ ሴቶቻችን ዙሪያ የሚያተኩር ፕሮግራም ሲሆን ይህንንም ፕሮግራም ወደ እናንተ የምናቀርበው ከፖፑሌሽን ሚዲያ ሴንተርና ከዩኤን ዊሜን ጋር በመተባበር ነው። እንግዲህ ዛሬ የአረፋ በዓል ነው። ይህንን በዓል ምክንያት በማድረግ ዛሬ ልዩ ፕሮግራም አዘጋጅተናል። ዛሬ የምንገኘው በፍልሰት ተመላሽ ሴቶቻችንን የሚረዳ አንድ ትልቅ ተቋም አለ፣ አጋር ይባላል። እንግዲህ እዚህ ማገገሚያ ውስጥ ሼልተር ውስጥ ለፍልሰት ተመላሽ ሴቶቻችን በተለያዩ ዘርፍ በጤናቸው፣ በሙያቸው፣ በተለያየ ምክንያት ያሉትን ሴቶቻችንን የሚደግፍ የሚያበቃና የሚረዳ አጋር እንግዲህ ከስሙም ስንነሳ ድርጅቱ አጋር ነው። ስለዚህ አጋር የሚሆናቸው የሚረዳ ድርጅት ነው። ከዚህ ድርጅት ጋር ቆይታ ይኖረናል። ተከታተሉ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ቤት ናችሁ? ሰላም ነው አለን። እግዚአብሔር ይመስገን። ደህና ናችሁ? እሺ እንደምን ዋላችሁ፣ እንደምን አረፈዳችሁ። ያው ይሄ የአረፋ በዓል የ2018ን የአረፋ በዓል በእኛ መጠለያ ይሄኛው ሪሃቢሊቴሽን ሴንተር ውስጥ ለማክበር ዳኛ ይታይ ወደ ሀገር ቤት በሚለው ፕሮግራሟ የምታውቋት እኛ ጋር ዛሬ እዚህ በዓልን እያከበረች ነው የምትገኘው። ስለዚህ በዓሉ የሰላም የደስታ እንዲሆንላችሁ እየተመኘው ከዚህ በኋላ ደግሞ የምሳ ፕሮግራም እናካሂዳለን ማለት ነው። እንኳን አደረሳችሁ። እንግዲህ ወደ ሀገር ቤት ፕሮግራም በፍልሰትና ፍልሰት ተመላሽ ሴት እህቶቻችን ላይ የሚያተኩር ፕሮግራም ነው። ፕሮግራሙን የምትከታተሉ ከሆነ ታውቁታላችሁ። የተለያዩ የፕሮግራም ክፍሎችን እናቀርባለን በተመላሽ ሴት እህቶቻችን ላይ እና እንግዲህ ይሄም አጋር ዛሬ መተን እየጎበኘን ያለነው አጋር ድርጅት ተመላሽ ሴቶችን የሚደግፍ ተቋም ነውና ልዩ የአረፋ በዓልን ምክንያት በማድረግ ከናንተ ጋር አብረን ለማሳለፍ እዚህ ተገኝተናል። ይሄ ተቋም ደግሞ ለተመላሽ ሴቶች ምን አይነት ድጋፍ እያደረገ ነው የሚለውንም ተዘዋውረን በደንብ አይተናል። ትልቅ ድጋፍ እያደረገ ያለ ተቋም ነው። ተቋሙን እንግዲህ እጅግ አድርጌ እኔ አመሰግናለሁኝ። በድጋሚ መልካም በዓል እንዲሆንላችሁ እመኛለሁ። እኛ ከፍልሰት ተመላሾች ጥምረት አለን። በአጋር ኢትዮጵያ የበጎ አድራጎት ማህበር ስር ያሉ አንድ ጥምረት፣ ከዛ ጥምረት የመጣችው እህታችን አመለ ግጥም ታቀርብልናለች። አመለ የዛ ግሩፕ አባል ነች። እዚህ ውስጥ ደግሞ የጋበዝናችሁ የተለያዩ ከፍልሰት ተመላሾች የሚመራ ድርጅቶችን የምትመሩ የምታስተባብሩ እህቶች እንዳላችሁ ታውቃላችሁ። ስለመጣችሁ እናንተም አብራችሁን ስለሆናችሁ በዚህ ፕሮግራም ላይ በዚህ የአረፋ ፕሮግራም በዓል ላይ አብረን እዚህ በማዕከላችን ውስጥ እያከበርን ስላለ በጣም ደስተኞች ነን። በጣም ደስ ብሎናል። ከዛ አመለ ግጥም ታቀርብልናለች። ታምራላችሁ። እንኳን አደረሳችሁ ለአረፋ በዓል። አጭር ግጥም አለችኝ፣ እሷን አቀርብላችኋለሁ። ብዙ አየው ዓለምን ሳላውቃት ብዙ ሳልመራመር ያኔ ገና ድሮ በጭፍን ስኖር ይመስረኝ ነበረ እንደ ልጅነቴ
ሁልጊዜም በደስታ የምትፈካ ህይወቴ ይመስለኝ ነበረ ሁሌም ሰው ደስተኛ ያሻውን አግኝቶ ጠግቦ የሚተኛ ያኔ ገና በእድሜ በኑሮ ከፍ ከፍ አልኩና መጋፈጥ ስጀምር የህይወት ፈተና ተገረምኩ ብዙ አየሁና የስደት ፈተና ለካም ይህም አለና እንዲሁ ልሞክረው እንዲያው ላነሳሳው ቃላት አይበቃኝም አጋር ለኔ ላደረገው ከሱ የሰማሁት የጀግና ጀግንነት የትኛውን ላስቀር የትኛውን ልናገር የቀረበው ያርዳ የነበረው ይናገር ተወለድኩ እንደገና ባጋር ተጣመርኩ ጥንትም ሰው ነበርኩ ከሰው የተፈጠርኩ እንደገና አበብኩ ዳግመኛ ተወለድኩ እንደገና አበብኩ ዳግመኛ ተወለድኩ ባጋር ታድሼ። አመሰግናለሁ ስላዳመጣችሁኝ። መልካም በዓል። እንግዲህ ውድ ተመልካቾቻችን ፕሮግራማችን ቀጥሏል። አሁን ደግሞ የሚገኘው በዚሁ በአጋር ድርጅት ውስጥ ተጠቃሚ የነበረች አንድ እህት አጠገብ ያለች የነበራትን ቆይታና የተሰጣትን አገልግሎት አሁን ያለችበትን ሁኔታ ትገልጽልኛለች። ተከታተሉኝ። እንዴት ነሽ? እግዚአብሔር ይመስገን። እስቲ ራስሽን አስተዋውቂልኝ። ስሜ ታደሰ እባላለሁ። ቤይሩት 13 ዓመት ነው የቆየሁት። 2 ጊዜ ነው የሄድኩት። አንዴ በህጋዊ አንዴ በህጋዊ በሚመስል ህገወጥ መንገድ። ኦኬ 13 ዓመት ቆይተሻል። እንዴት ነበር የፍልሰት ህይወትሽ እዛ? የመጀመሪያው ህጋዊ ስለሆነ ጥሩ ነበረ። ሁለተኛው ጉዞዬ ግን ጥሩም መጥፎም ተብሎ ሊገለጽ የማይችል ሁኔታ ውስጥ ነበርኩኝ። ምክንያቱም እኔ ከዚህ ሲሄድ በፕሌን መሄዴን ብቻ ነበር ያወቅኩት። ሰው በፕሌንም ሄዶ ህገወጥ መሆን እንደሚችል ግን እዛ ከ7 ዓመት ቆይታዬ በኋላ ነበር ያወቅኩት። ምክንያቱም የኢትዮጵያ መንግስት ዜጎች ወደ ሀገራቸው ይመለሱ የሚል ፕሮግራም አውጥቶ ወደ ሀገራችን እንድንመለስ በፈቀደበት ሰዓት ነበረ ህገወጥ መሆኔን ያወቅኩት። እንደው ያው እንግዲህ የፍልሰት ህይወትሽ አስከፊ እንደነበር እያጫወትሽ ነው። ወደዚህ መጠለያ እንግዲህ አጋር የተለያዩ ከፍልሰት ተመላሽ ሴቶች በተለያዩ ችግር ውስጥ ያሉትን ተቀብሎ የነበረባቸውን ችግር አቃሎ ወደ ቀድሞ ህይወታቸው እንዲመለሱ የተሻለ የስራ እድል የተሻለ ጤና እንዲኖራቸው የሚደግፍ ተቋም ነው። ወደዚህ ተቋም ለመምጣት ማን አመላከተሽ? እንዴት አመንሽ? እንደ አጋጣሚ ሆኖ ቤይሩት በነበርኩበት ሰዓት ምዝገባ ነበረ። ትራንስፖርታቸው የፕሌን ቲኬት ችለው ወደ ሀገራቸው መሳፈር የሚችሉትን ኤምባሲ መዘገብ ነበረ። በወቅቱ ተመዘገብኩኝ። በወቅቱ ስመዘገብ ስራም ነበረኝ፣ እጄ ላይ ብርም ነበረኝ የቲኬት። በኋላ ላይ ግን ኮሮና ገባ፣ በሀገሪቷ ላይ ፍንዳታ፣ የተለያዩ ችግሮች፣ የኢኮኖሚ ቀውስ ምናምን ነበረና በዛ መሀል የነበረኝ ብር ጠፋ። ምክንያቱም እኔ ህይወቴን ማቆየት ስለነበረብኝ የቤት ኪራይ የምግብ ምናምን ስናወጣ ያልቃል። በዚህ አጋጣሚ የነፃ ጉዞ ኤምባሲው አዘጋጅቶ ነበር እና በዛ እድል ተጠቃሚ ሆኜ ነው የመጣሁት። ስመጣ ግን እኔ አገር ቤትም የነበረ ምንም ነገር እንዳልነበረው ኦልሬዲ አውቀዋለሁኝ። ስመጣ አገር እንዳለኝ አምናለሁኝ። ሌላ ግን ምንም ነገር እንደሌለኝ ኦልሬዲ አውቀዋለሁና በቃ ቢያንስ ብቸገርም ብራብም ሀገሬ ልግባ የሚለው የሚያግዘኝ ሰው ካለ ትኬት የሚችልልኝ ሰው ካለ በቃ ሀገሬ ልግባ ብዬ ወስኜ ወደ አገሬ ስመጣ ቀጥታ ከኤርፖርት አጋሮች ናቸው የተቀበሉንና መጠለያ ውስጥ የመጀመሪያ በዓል ስናከብር ገናን ነበር ያከበርነው። ልክ ዛሬ የሙስሊም በዓል እዚህ እንደተከበረ እኔም በ2013 ስመጣ የገና በዓልን ልክ ከቤተሰብ ጋር እንዳከበርኩ አይነት ስሜት እንዲሰማን አድርገው ነበር ያከበሩትና እንደ ቤተሰብ ነው የተቀበሉ። ምንም ነገር እንዳንቸግረን፣ ሀሳባችንን በነፃነት እንድንገልጽ፣ የምንፈልገውን ነገር እንድንጠይቅ
አድርገው ነበረ የተቀበሉንና እዛ ከ6 ወር በላይ ነበር መጠለያ ውስጥ የቆየሁት። መጠለያ ውስጥ ስቆይ ግን የምግብ የንጽህና መጠበቂያ እንዲሁም ደግሞ የሕክምና ድጋፍ አድርገውልኛል። ከዛም ባሻገር ደግሞ የቤተሰብ ማገናኘት ስራዎችንም ይሰራሉ። የሙያ ስልጠና ቤተሰቦችን አታውቂም? ያሉበትን አታውቂም ነበረ? ልጄን አላገኛትም ነበረ። ትንሿ ልጄን አላገኛትም ነበርና በእነሱ ድጋፍ ነው ልጄን እንዳገኝ። የጤንነትሽ ሁኔታስ እንዴት ነበር ስትመጪ? ስመጣ ያመኝ ነበረ። ኦልሬዲ እዛ በኤምባሲ በኩል የተለያዩ ሕክምናዎችን በነፃ አግኝቼ ነበረ። እዚህ ግን ስመጣ የእግሬ የቫሪኮስ ህመም አለብኝ። እሱን እንድታከም እንደገና አይኔንም ያመኝ ነበረ። የአይን ሕክምና እንዳገኝ አድርገውኛል እና እዚህ ከመጣሁኝ በኋላ መጠለያ ውስጥ የተለያዩ የሙያ ስልጠናዎችን ይሰጣሉ። ቤተሰብ ማገናኘት አለ። የሙያ ስልጠና አገኘው። ከቤተሰብ ከልጄ ጋራ እንድገናኝ አድርገውኛል። ከሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር በመተባበር ማለት ነው። ሴቶችና ማህበራዊ ጉዳይ ይቅርታ፣ ከነሱ ጋር በመተባበር አድርገዋል። እንዲሁም ደግሞ የቤት ችግር ነበረና ያንን የቤቴን ችግርም አስተካክለውልኝ በቤቴ በነፃነት እንድኖር ከልጆቼ ጋር ሆኜ በሰለጠንኩት ሙያ እንድሰራ የገንዘብ ድጋፍ አድርገውልኝ ነው። ምንድን ነው ያሰለጠኑሽ? እኔ በፀጉር ሙያ ነበር የሰለጠንኩት በወቅቱ ማለት ነው። በፀጉር ሙያ በሰለጥንም በፀጉር ሙያ ለመስራት ግን ቦታ ይፈልጋል። እቃዎች መሟላት መቻል አለባቸው። እኔ ግን ቤት ስላለኝ ወደ ባልትና ቀየርኩት ስራውን ማለት ነው። ስትል እስካሁን ድረስ እሰራበታለሁ። ወደ ባልትና ቀይሬ ባልትና እሰራለሁ ቤቴ ውስጥ ማለት ነው። እንኳን አደረሰሽ። እንኳን አብሮ አደረሰን። በዓል እንዴት ነው? አሪፍ ነው። ጥሩ። እስኪ ራስሽን አስተዋውቂልኝ። ማን ልበል? ሂክመት አወል እባላለሁ። የአጋር ኢትዮጵያ የፍልሰተኞች ጥምረት አስተባባሪ ነኝ። እንዴት ነው ከአጋር ጋር በጥምረት በትብብር እየሰራሽ ያለሽውን ስራ እና እስቲ አጠቃላይ ያለውን ነገር አስረጅኝ። ምን ይመስላል? ግሩፑ ከተቋቋመ በጣም ቆይቷል። አጋር ጋር በጣም ረጅም ጊዜ ሰርተናል፣ በግሩፕ አማካኝነት ማለት ነው። እና በግንዛቤ ፈጠራ ላይ እንሰራለን። ብዙ ቦታ ላይ የማታ ተማሪዎች ላይ፣ ቀበሌዎች ላይ፣ ወረዳዎች ላይ እንሰራለን። እንዲሁም መንገድ ላይ አዌርነስ ግንዛቤ ማስጨበጥ ላይ እንሰራለን። ስለምን ጉዳዮች ነው አዌርነሱ የምትሰጡት? ስለ ፍልሰት ነው ወይንስ? ስለ ፍልሰትና ስለ ህጎቹ፣ ስለ ህገወጥ የሰዎች ዝውውር፣ ስለ እሱ ነው ግንዛቤ የምናስጨብጠው። ምን ያህል ተደራሽ ሆናቸዋል? ብዙ ቦታ ላይ ሰርተናል። እዚህም ሼልተር ላይ እንመጣለን፣ እናያቸዋለን። ሪኢንቴግሬሽን እንዲያደርጉ እንላቸዋለን፣ ያው እናገዛቸዋለን። ለምን ያህል ማህበረሰቦች ይህንን የስልጠና ወይም ደግሞ የአዌርነሱን ስራ ሰጥታቸዋል? ያው እንደነገርኩሽ የትምህርት ቤትም ላይ የማታ ትምህርት ቤት ላይ የምንሰራው ተጋላጭ ይበዛል በሚለው ነው። የማታ ተማሪዎች ላይ ነው። የማታ ተማሪዎች ላይ ተጋላጭ ይበዛል በሚለው ነው የምንሰራው። አስፓልት ላይ ደግሞ ከአንዴ 2 3 ሰርተናል። የሚያልፈው ሰው የሆነ የተወሰነች ኢንፎርሜሽን ይዞ እንዲያልፍ በሚለው ማለት ነው። እና ሁሉም እንትን ላይ ለመስራት እንሞክራለን። ለውጥ መጥተዋል ብላሽ ታስቢያለሽ? ይመጣል፣ ለውጥ መጥቷል። ይመጣሉ ማለትም እዚህ ጋር አቁመው የሚጠይቁሽ ሰዎች አሉ። ስታወራቸው እኔ እንደዚህ ሆኛለሁ ብለው የሚያካፍሉሽ ሰዎች አሉ። እና ኦኬ ፍላየሩን ስጭን ለእከሌን ውስጥ ለምናምን የሚሉ አሉ። ትምህርት ቤቶች ላይ ብዙ ተደራሽነትን አድርጋቸዋል። አዎ። ምን ያህል ትምህርት ቤቶች ላይ ሄዳችሁ ተደራሽ አድርጋችኋል? ለሴቶችም ለወንዶችም ነው ይሄንን የአዌርነስ ስራ የምትሰጡት ወይስ ነው ሴቶች ላይ ብቻ ነው ፎከስ? የሴቶችም ወንዶችም ነው፣ ግን አብዛኛው ሴቶች ላይ ነው። እነሱ ተጋላጭ በጣም ስለሆኑ ማለት ነው። ከአጋር ምን አይነት እገዛ አግኝታችኋል? አሁንስ ምን ላይ ነው ያላችሁት? አሁን ግሩፓችንን የአጋር ጥምረትን በሲቪል ማህበረሰብ ለማስመዝገብ ሂደቱ ላይ ነን።
ጥላ አንቲ ትራፊኪንግ ኢኒሺዬቲቭ በሚል ፎርማላይዝ ለማድረግ አስበናል። አጋር ጋር እስካሁንም ሰፖርት የሚያደርገን አጋር ከ2021 ግሩፑን ሰፖርት የሚያደርገው አጋር ነው። አሁንም ያለንበት ስቴጅ ላይ እሱን አጋር ነው እያገዘን ያለው። አሁንም ስቲል ስራዎችን እየሰራን ነው። እንግዲህ ውድ ተመልካቾቻችን ይሄ ወደ ሀገር ቤት የተሰኘው ሳምንታዊ ፕሮግራማችን ነው። ወደ ሀገር ቤት ፕሮግራም በፍልሰትና ፍልሰት ተመላሽ ሴት እህቶቻችን ላይ የሚያተኩር ሲሆን እንግዲህ የአረፋ በዓልን ምክንያት በማድረግ ዛሬ በአጋር ድርጅት ተገኝተናል። አጋር ምን አይነት ድርጅት ነው? ምን አይነት ለተመላሾች ምን አይነት ጠቀሜታን ይሰጣል የሚለውን ዘርዘር ያለ ማብራሪያ የአጋር ድርጅት ባለሙያ የሆነ አንድ እንግዳ አጠገብ ያለ ራሱን አስተዋውቆ ስለ አጋር አጠቃላይ ሁኔታና ስለሚሰጡት ለተመላሾች ስለሚሰጡት አገልግሎቶች ማብራሪያ ይሰጠኛል። ተከታተሉ። እንደምን አለክ? እንደምን አለሽ? አለን፣ እግዚአብሔር ይመስገን። ስላገኘው ደስ ብሎኛል። እኔም ስላገኘሁሽ ደስ ብሎኛል። በማዕከላችን ውስጥ መታችሁ በዓልን ከኛ ጋር ለማክበር ፈቃደኛ ስለሆናችሁ በጣም ደስ። እስቲ ራስን አስተዋውቅልኝ ለተመልካቾች። እሺ፣ ስሜ ፍስሐ መለሰ ይባላል። በአጋር ኢትዮጵያ የበጎ አድራጎት ማህበር ውስጥ የፕሮግራም ማኔጀር ነኝ። ጥሩ። እንግዲህ አንዳንድ ስለ አጋር ድርጅት አንዳንድ ጥያቄዎች ይኖሩኛል፣ አንተም ማብራሪያ ትሰጥልኛለህ ማለት ነው። እንግዲህ ድርጅታችሁ ከተለያዩ የፍልሰት መስመር ተመላሾች የሆኑ እህቶቻችንን በሼልተር ወይም ደግሞ በመጠለያ ተቀብሎ የመደገፍና በአዲስ ተስፋ ወደ ማህበረሰቡ የመቀላቀልን ታላቅ ሰብአዊ ስራ ሲጀምር የነበረው ዋና ራዕይ ምን ነበር? ድርጅታችን የተመሰረተው እንደ አውሮፓውያኑ አቆጣጠር በ2005 ነው። በ2005 ላይ በመጀመሪያ ሲመሰረት አረጋውያንን ለመደገፍ ታሳቢ አድርጎ የተመሰረተ ድርጅት ነበረ። በተለይ ጧሪ የሌላቸውን የተለያዩ ድጋፍ የሚያስፈልጋቸውን አረጋውያንን ተቀብሎ በማዕከል ውስጥ ድጋፍ ማድረግ ነበረ የመጀመሪያ ደረጃ። ከዛ በኋላ ግን እንደሚታወቀው በተለያዩ ጊዜያት ዜጎቻችን ወደ ተለያዩ የአረብ ሀገራት በተለያየ መልኩ ሄደው በመደበኛም መደበኛ ባልሆነ መንገድም ሄደው ለተለያዩ ጉዳት ተዳርገው የሚመለሱ ዜጎች በተለያዩ ጊዜ ቁጥራቸው እየጨመረ በመምጣቱ እነዚህን ዜጎች ደግሞ ተቀብሎ የተለያዩ ድጋፍን የሚያደርጉ ማዕከላት ቁጥር በጣም አነስተኛ ስለነበሩ በጊዜው የነበሩ መስራቾች ይህንን ራዕይ ይዘው ይህንንም ከአረጋውያን አገልግሎት ጋር አጣምረው ድጋፍ ለመስጠት ታሳቢ አድርገው ነው ወደዚህ የገቡት ማለት ነው። በተለይ እንደ አውሮፓውያን አቆጣጠር ከ2009 ወደዚህ ፕሮግራሞችን እያሰፋን የተለያዩ በቦታም ምንድነው በአካባቢም የምንሰራባቸውን ቦታዎች እንደገና ደግሞ የምንሰራቸውን ፕሮግራሞች በመጨመር ስራዎችን እያሰፋን የሄድንበት ሁኔታ ነው ያለው ማለት ነው። እስካሁን በዚህ የድጋፍ ሂደት በዋናነት ምን ያህል ከፍልሰት ተመላሽ እህቶች ተጠቃሚ ሆነዋል? በዚህ የፍልሰት ሂደት አጠቃላይ አሁን ላይ እየሰራን ያለ ነው ወደ 8-9 የሚሆኑ ፕሮግራሞችን እንሰራለን። በተለይ ከፍልሰት ተመላሾች ላይ ጥቃት የደረሰባቸው ሴቶች ላይ ተፈናቃዮች ላይ በሀገር ውስጥም በተለያየ መልኩ የተፈናቀሉ ዜጎችን የምንደግፍ ይሆናል። ማዕከላችን እዚህ አሁን ዛሬ ያለንበት በአዲስ አበባ ሪሃቢሊቴሽን ሴንተር ነው። ከዚህም በተጨማሪ በዱከም ቦርዲንግ ትሬኒንግ ሴንተር አለን፣ በአይነቱ ለየት ያለ። በባህር ዳር የሪሃቢሊቴሽን ሴንተር አለን። ከመላው የሀገሪቱ ክፍል ተነስተው ወደ ተለያዩ የአረብ ሀገራት ወደ አውሮፓ፣ አሜሪካም ሪሰንትሊ ደግሞ ከአሜሪካም መዳረሻቸው አድርገው የተመለሱ ተመላሾችን ድጋፍ እናደርጋለን። የሀገር ውስጥ ቅድምም እንዳነሳሁት የሀገር ውስጥ ተፈናቃዮችንም ጥቃት የደረሰባቸውን ሴቶችንም እንደግፋለን። በዚህ ውስጥ ባለፈው 20 ዓመት በላይ በሰራንባቸው ስራዎች በቀጥታና በተዘዋዋሪ መልኩ ከ200 ሺህ በላይ ዜጎችን ድጋፍ አድርገናል ማለት ነው።
ኦኬ እንግዲህ ይህንን መጠነ ሰፊና ከፍተኛ ጥንቃቄ የሚሻ ሰብአዊ ስራ በአንድ ተቋም ብቻ መወጣት ከባድ እንደመሆኑ መጠን ሂደቱ ዘላቂና ይበልጥ ተደራሽ ለማድረግ ከመንግስት አካላት፣ ከዓለም አቀፍ ድርጅቶች፣ ከሲቪል ማህበረሰቡ ጋር ያላችሁ ትብብርና አጋርነት ምን ይመስላል? አዎ እኛ ስራዎችን ስንሰራ እንደ ተቋም የተለያዩ ተቋማት ኃላፊነት ነው ብለን እናስባለን። አንድ ተቋም ብቻውን ሊያደርገው ወይም ሊያከናውነው የሚችለው ስራ አይደለም። ስለዚህ ከተለያዩ ተቋማት ጋር በመተባበር እንሰራለን። ዜጎችንም ለምሳሌ ከቅበላው ጀምረን በምናይበት ጊዜ የምንቀበለው ከመንግስታዊ ከሆኑ ድርጅቶች፣ መንግስታዊ ካልሆኑ ድርጅቶች፣ ከሚኒስቴር መስሪያ ቤት ጀምሮ እስከ ታችኛው የመንግስት መዋቅር ድረስ የሚላኩ ዜጎችን ተቀብለን ድጋፍ እናደርጋለን። ከዛ በተጨማሪ ደግሞ በተለያዩ ፕላትፎርሞች ደግሞ ተጎጂዎችን ድጋፍ ማድረግ ብቻ ሳይሆን ድጋፍም ጉዳትም እንዳይደርስ ዜጎችም በትክክለኛው መንገድ ብቻ ወደ ውጭ ሀገር እንዲፈልሱ በተቀመጡ አሰራሮች ብቻ ወደ ውጭ ሀገር እንዲፈልሱ በሚያስችሉ አሰራሮችም ተቀናይተን እንሰራለን። የተለያዩ ተቋማት እንዳነሳሁት የተለያዩ ተቋማት ወደኛ ሲልኩ እንደምንቀበለው እኛም ደግሞ በመከላከል ዙሪያም በቅንጅት እንሰራለን ማለት ነው። መንግስታዊ ያልሆኑ ድርጅቶችንም መንግስታዊ ከሆኑ ድርጅቶች። እዚህ አሁን በምን ሁኔታ ላይ ትገኛለሽ? እንግዲህ አጋር እንደ ቤተሰብ እንደ እናት እንደ ወላጅ ሆኖ ከኤርፖርት ጀምሮ ተቀብሎ ለ6 ወር በዚህ በሸልተር በመጠለያ የተለያዩ ድጋፎችን እያደረገ እንዲሁም ከቤተሰቦችሽ ጋር ከልጅሽ ጋር ተገናኝተሽ አብረሽ እንድትኖሪ ያደርጎልሻል። አሁን በምን ሁኔታ ላይ ትገኛለሽ? አሁን ካስማ በጎ አድራጎት ድርጅት ከመሰረቱ ሴቶች መካከል አንዷ ነኝ። ያው ካስማ የተመሰረተው ከአረብ ሀገር ተመላሽ በሆኑ ሴቶች ነው። ምክንያቱም የችግሩ ባለቤቶች እኛ ስለሆንን ችግሩን እናውቀዋለን፣ ጉዳቱን እናውቀዋለን። ጉዳቱ እኛ ጋር እንዲቀር እንዲሁም ደግሞ ሰዎች ሲሄዱ ህጋዊ መብታቸው፣ ደህንነታቸው ተጠብቆ መብታቸው፣ ክብራቸው ተጠብቆ እነሱም ደግሞ መብትና ግዴታቸውን አውቀው በትክክለኛው መንገድ እንዲሄዱ ከሚያግዝ ድርጅት ውስጥ ከምሰራ ውስጥ አንዷ እኔ ነኝ። ካስማን ማለት ነው። ጎን ለጎን ነው ይሄኛውን ባልትና ስራ የምሰራው እና በህይወቴ እጅግ በጣም ደስተኛ እንድሆን ያደረጉኝ ቤተሰቦች ብዬ እምል ስትል እስካሁን ድረስ እንደ ቤቴ የማየው አጋር ኢትዮጵያን ነው። በዚህ አጋጣሚ እጅግ በጣም አመሰግናቸዋለሁ። እንደው ምን የምታስተላለፊው መልእክት አለ? ዜጎች መሄድ ይችላሉ፣ ማንም የመንቀሳቀስ መብት ስላለው። ነገር ግን ደህንነቱ በተጠበቀ ሁኔታ ፍልሰትን ቢመርጡ ህይወታቸው አደጋ ላይ አይወድቅም፣ ገንዘባቸው አይባክንም፣ የተሻለ ህይወትና የተሻለ ኑሮ መኖሩን ይችላሉ። እንግዲህ አንዲት ከፍልሰት ተመላሽ ሴት ወደዚህ መጠለያ ለመጀመሪያ ጊዜ ስትመጣ የምታልፍበት የቅበላና የምዘና ምዕራፍ ምንድን ነው? አንድ ከፍልሰት ተመላሽ ወደኛ ማዕከል በሚላክበት ጊዜ በተለይ ከአገር አቀፍ ጀምሮ ባለው የብሔራዊ የቅብብሎች ስርዓት አንዱ አካል ነን። በፍትህ ሚኒስቴር ብሔራዊ ትብብር ጥምረት አስተባባሪነት የተሰሩ በተለይ ከቅብብሎች ስርዓትን አገር አቀፍ የቅብብሎች ስርዓትን ለማሳለጥ የተሰራ የዛ ማዕቀፍ አባል ነን። በዛ መሰረት ወደኛ የሚልኩ ተቋማት አንድን ተጠቃሚ ወደኛ ማዕከል ከላኩ በኋላ በማዕከላችን ውስጥ ያለውን የፍላጎት ልየታ እንሰራለን። ምንድን ነው የምትፈልገው? ምንድን ነው የሚያስፈልጋት? ምን አይነት ጉዳት ደርሶባታል የሚለውን በመጀመሪያ ደረጃ ቅበላ ላይ እንሰራለን። ይህንን በባለሙያ የተደገፈ በተለይ የስነልቦና ባለሙያዎች አሉ፣ የጤና ባለሙያዎች አሉ፣ የሶሻል ወርከሮች አሉ። በጋራ በመሆን የሚያስፈልጋትን እንለያለን። ከዛ በኋላ ደግሞ እሱን ከለየን በኋላ ተገቢውን አገልግሎት በማዕከላችን ውስጥ ሊሆን ይችላል፣ ከማዕከላችንም ውጪ በቅርበት ከሚሰሩ ተቋማት ጋር በጋራ በመሆን አገልግሎቱን እንሰጣለን ማለት ነው።
እንግዲህ ብዙዎቹ እህቶች በፍልሰት ጉዟቸው ወቅት ከፍተኛ እንግልትና የስነ ልቦና ጫናዎችን አስተናግደው ሊሆን እንደሚችል ያው ይታመናል። እነዚህ እህቶች ወደ ማህበረሰቡ ከመመለሳቸው በፊት ያሳለፉት ከባድ ጊዜ እንዲረሱና ስብራታቸውን ለመጠገን የምታሳልፉባቸው የስነ ልቦና ማገገሚያ መንገዶች እና ራሳቸውን እንዲችሉ የሚሰጣቸው የክህሎትና የሙያ የስልጠና ይዘቶች ምን ይመስላሉ? ቅድም እንዳነሳሁት ሜንታሊ ፊዚካሊ እና ሳይኮሎጂካሊ ፊት በሚሆኑበት ጊዜ ይሄ አፕሩቭድ ሲደረግ ወደ ስልጠና ይገባሉ። ስልጠናዎቹም በእነሱ ፍላጎት ላይ የተመረኮዙ ስልጠናዎች ይሆናሉ። ብዙም ጊዜ በተለይ የምግብ ዝግጅት፣ የልብስ ስፌት፣ ፀጉር ስራ፣ እንደገና የዲኮር አገልግሎት፣ የዲኮር ስራዎችን ስልጠና ወስደው ወደ ቤተሰብ የሚቀላቀሉበት ሁኔታ ይሆናል። እሱን ካረግን በኋላ ለምሳሌ ስልጠናቸውን ሲጨርሱ ወደ ቤተሰብ መቀላቀል በሚችሉበት ደረጃ ላይ ሲደርሱ ወደ ቤተሰብ በማፈላለግ ቤተሰብ ካውንስል በማድረግ ወደ ቤተሰብ የምንቀላቅልበት ስርዓት አለን ማለት ነው። ስልጠናዎቹም በተለይ እነሱ ዋናው እንደ ገፊ ምክንያት የሚታየው ኢኮኖሚካል ችግር ነው። ኢኮኖሚካል ችግሩን መፍትሄ ለመስጠት የሚያግዝ ስለሆነ በደንብ አድርገው ስልጠናዎችን በተገቢ መልኩ በማዕከል ውስጥ እንዲያገኙ የምናደርግበት ሁኔታ አለ። ያ ደግሞ ከዚህ ሲወጡ አንድ መቀጠር ሊሆን ይችላል። ሁለተኛ ደግሞ የራሳቸውን ስራ ፈጥረው እንዲሰሩ የምናደርግበት ሁኔታ ሊሆን ይችላል። በተለይ እንዳሉን ፕሮጀክቶች የስራ ማስኬጃ ገንዘቦች በማመቻቸት ከተለያዩ ተቋማት ጋር በመቀናጀት ደግሞ ወደ ስራ እንዲገቡ ስራ እንዲፈጥሩላቸው የምናመቻችበት ሁኔታዎች አሉ ማለት ነው። እንግዲህ ያው ይሄ ዘርፈ ብዙ የሆኑ ድጋፎችን ነው ለተመላሾች እያደረጋችሁ ያላችሁትና እንግዲህ ተመላሾች ከእናንተ የሙያ የጤና የተለያዩ ድጋፎችን ካገኙ በኋላ ወደ ማህበረሰቡ ወደ ቤተሰቦቻቸው ተቀላቅለው አዲስ ህይወት አዲስ ምዕራፍ ይጀምራሉ። ምን እንደሚመስል ክትትል ታደርጋላችሁ? ከዛ በኋላ ከእናንተ ወጥተው ከቤተሰብ ከማህበረሰብ ጋር ተቀላቅለው እየሰሩ ባሉበት ሰዓት ምን አይነት ደረጃ ላይ ናቸው ያሉት የሚለውን ክትትል እንዴት ነው የምታደርጉት? አዎ ከመጀመሪያ ጀምሮ ቅድም በተወሰነ መልኩ ለማንሳት እንደመከርኩት ከቤተሰብ ጋር በተቀናጀ መልኩ እንሰራለን። አንዱ የሪሃቢሊቴሽን ስራውን የሚያግዘው ቤተሰብ ማግኘት ነው። ልጆቹ ቤተሰቦቻቸው ጋር ግን አንዳንዱ ሲመጣ ቤተሰቡን አያውቅም፣ ቤተሰብ የት እንዳለ አያውቅም። እንደመጡ እኛ ጋር ቤተሰብ እንድናገናኛቸው የሚፈልጉ ልጆች አሉ። ስለዚህ በደንብ እንዲያገግሙ የሚያግዛቸው ነገር ስለሆነ ቤተሰብ እናገናኛለን። ቤተሰብም በሪሃቢሊቴሽን ሂደቱ ላይ ተሳታፊ እንዲሆን እናደርጋለን። ከዛ በኋላ ወደ ቤተሰብ ወይም ደግሞ ወደ ማህበረሰብ ሁሉም ወደ ቤተሰብ ላይ ይችላል። በተለያየ መልኩ የስራ እድሎችን ፈጥረን ደግሞ ወደ ማህበረሰቡ የሚቀላቀሉ ልጆች ሊኖሩ ይችላሉ። ስለዚህ ወደ ማህበረሰቡም ሆነ ወደ ቤተሰብ የተቀላቀሉትን ልጆች እንዴት አድርገው ነው ያሉት? ምን ደረጃ ላይ ነው ያሉት? አሁንስ እንዴት ነው? እኛስ የሰራነው ስራ ምን ያህል ለውጥ አምጥቷል የሚለውን በደንብ የምናይበት የአሰራር ስርዓት አለን። ቅድም አንስቻለሁ። የስታንዳርድ ኦፕሬቲንግ ፕሮሲጀር አለን። በዛ ኦፕሬቲንግ ፕሮሲጀር አንድ ሰው ከ3 ወር እስከ 6 ወር ማዕከል ውስጥ ይቆያል ኦን አቨሬጅ ብያለሁ። አንዳንዱ ደግሞ አነስ ባለመልኩ እስከ 10 ቀን የሚቆዩ ልጆች አሉ። ሁለት አይነት አሰራር ስላለን በዘለቄታነት ሸልተር ውስጥ መቆየት የማይፈልጉ ወይም ደግሞ መቆየታቸው ያናል ጥቅም የሌለው ወደ ማህበረሰቡ ሄደው ግን በማህበረሰብ ውስጥ የተለያዩ ድጋፎችን ቢያገኙ ደግሞ ያኛው የሚጠቅማቸው ከሆነ ይህም ደግሞ በባለሙያዎች ከተለየ በማህበረሰብ ውስጥ ሆነው የተለያዩ ድጋፎችን የሚያገኙ አሉ። ይህንን ስራ ስትሰሩ ምንድን ነው የገጠማችሁ ተግዳሮቶች? አዎ ይህንን ስራ ስንሰራ ብዙ ተግዳሮቶች አሉ። ስራው በጣም መጠነ ሰፊ ነው። ችግሮቹ ውስብስብ ናቸው። አንድ ሰው ከዚህ ሀገር ተነስቶ ወደ ሌላ ሀገር የሚሄድበት ምክንያት የተሻለ ነገር ፈልጎ ነው። ልጆቹም ወደ ውጭ ሀገር ሲሄዱ የተሻለ ስራ እናገኛለን፣ ቤተሰቦቻችንን እንጠቅማለን፣ አካባቢያችንን እንጠቅማለን ብለው ነው ወደዛ ሄዱት። ነገር ግን ሲመለሱ ከዚህ ሁሉ ተስፋ ይዘው ከሄዱት ተስፋ ወደኋላ ተመልሰው ነው የሚመለሱ። ስለዚህ ዋናው ተግዳሮት እነሱን ማብቃት ነው። እነሱን ማብቃት በጣም ትልቁ ስራም ነው። እንደገናም ደግሞ ብዙ ቻሌንጅ የሚያደርግ ስራ ነው።
ሌላው አንዳንድ አልፎ አልፎ ያሉ ችግሮች የቅንጅት ማነስ አለ። በጣም ጥሩ ስራዎች እየተሰሩ ነው። አሁን በተለይ ከብሔራዊ ትብብር ጥምረቱ ጋር በተያያዘ ጥሩ ስራዎች ተቋማት እርስ በርስ ተቀናጅተው እንዲሰሩ እየተደረገ ያለበት ስራዎች አሉ። እነሱም አልፎ አልፎ የሚታዩ የቅንጅት ማነስ ስራዎች አሉ። እኛም እንደ ተቋም ደግሞ ብዙ ስራዎችን ስንሰራ በውጭ እርዳታዎች ላይ ተመርኩዘን ነው ስራዎችን የምንሰራው። የውጭ እርዳታዎች ደግሞ ያን አለ አስተማማኝም አይደሉም። እንደ ዶነሩ ኢንተረስት እንደ ለጋሹ ድርጅት ሀሳብ ወይም ፈቃድ ላይ የተመሰረተ ነው የሚሆነው። ስለዚህ እሱም ደግሞ መቆራረጦች ይታያሉ። እኛም ሴንተሮቻችን ውስጥ ልጆች ይዘው ፕሮጀክቶች ሊያልቁብን ይችላሉ። ልጆች ይዘን ፕሮጀክቶች ያልቁብናል። ፕሮጀክቶች በሚያልቁበት ጊዜ ሙሉ አገልግሎቶችን ለመስጠት የምንቸገርበት ሁኔታ ይኖራል። የቦታ እጥረት፣ አለመመቻቸት አለ። ብዙ ማዕከሎቻችን በኪራይ ነው ስራዎችን የምንሰራባቸው። በአንድ ጊዜ ከ350 በላይ ተጠቃሚዎችን አሁን ላይ የማስተናገድ ካፓሲቲ ያለን በዚህ በጠቀስኳቸው 3 ቦታዎች ላይ በአዲስ አበባ፣ በባህር ዳር፣ በዱከም ማዕከሎቻችን ከ350 በላይ ተጠቃሚዎችን የምናስተናግድበት ሁኔታ አለ። ነገር ግን እነዚህ ማዕከሎች ውስጥ በተገቢ መልኩ ስራዎችን እንዳንሰራ የሚያደርገን የበጀት እጥረቶች ነው። ይህም በውጭ እርዳታዎች ላይ ስለምናተኩር እሱ በአግባቡ ስራዎቻችንን እንዳንሰራ ያደርገናል ማለት ነው። ታስተላልፈው መልእክት ካለ እድሉን ላንተ ልስጥ። ስለመጣችሁ አብራችሁን በዓልን ከኛ ጋር ልታሳልፉ ፈቃደኛ ስለሆናችሁ እጅግ በጣም አድርገን እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። እሺ፣ በድጋሚ ስለመጣችሁ እጅግ አድርጌ አመሰግናለሁ። እዚህ ማዕከል ውስጥ በአዲስ አበባ የሴቶች ታድሶ ማዕከል ውስጥ የሚሰጡ አገልግሎቶችን የስራ ባልደረባዬ ሄለን ዘገየ እሷ ታስጎበኘናለች። ስለዚህ መልካም ጉብኝት እንዲሆንልሽ እመኛለሁ። አመሰግናለሁ። ጥሩ እንግዲህ ያው አቶ ፍስሐ ሄለን በዚህ ተቋም ውስጥ ያሉትን የሚሰጠውን አገልግሎት ታስጎበኝሻለች ብሎኛል። ወደ ጉብኝታችን እንሂድ። መጀመሪያ የአዲስ አበባውን መጠለያ እዚሁ እንጎብኝ፣ ከዛ በቀጣይነት ደግሞ የዱከሙን ትሬኒንግ ሴንተር እንጎበኛለን። በጣም ጥሩ። እሺ፣ እናመሰግናለን። እንግዲህ አሁን ያለንበት ክፍል የመመገቢያ ክፍላቸው ነው። ምግብ፣ ምሳ፣ ቁርስ፣ እራት የሚበሉበት ክፍል ነው። አሁን ደግሞ ወደ መኝታ ክፍሉ ሰድሽ መኝታ ክፍሉ ላሳይሽ። ይሄ እንግዲህ የመጀመሪያው ዊልቸር ተጠቃሚዎች ክፍል ነው። ይሄ ፎቅ ላይ መውጣት ለማይችሉት በዊልቸር ለሚጠቀሙት አቅመ ደካሞች ለሆነ የሚያርፉበት ክፍል ነው። ሌሎቹ ክፍሎች በሙሉ ፎቅ ላይ ስላሉ ይሄ የመጀመሪያው ክፍል በዊልቸር በዎኪንግ አቅም ደካማ የሆኑትን እዚህ የምናስተኛበት ነው። እዚህ ፋሲሊቴስ የምናደርግበት ቦታ ነው። ያው እንግዲህ ወደ ላይ ፎቅ ላይ ሌላ ብዙ ክፍሎችና ብዙ የመገልገያ ሩሞች እንዳሉ አሁን ከዛ መገመት ችያለሁና እነዚህ አቅመ ደካሞች፣ አካል ጉዳተኞች ዊልቸር ተጠቃሚዎች እንደሉት እነዚህ ዊልቸሮች ቤትም ያሉ አሁን ደግሞ የማሳይሽ መጨረሻ ላይ የምናየው ልጆቹ እጅ ስራ የሚሰሩበት የነን ፎርማል ኤዱኬሽን የሚማሩበት ሌላም ቴራፒ የሚሰሩበት ኦፕን የሆነ ኤሪያ ነው። እዚህ ጋር እንደምታየው ብዙ እጅ ስራዎችን ይሰራሉ። ጥሩ ነገርን ያየሁት ይሄ ደግሞ የእጅ ጥበብ ስራ ነው። የእጅ ስራ ነው። አዎ፣ የእጅ ስራዎችን ይሰራሉ። ይሄ ስፌት የተማሩ ልጆች የሚሰሩት እጅ ስራ ነው። ስልጠና ይወስዳሉ።
ይሄ ልጆቹ የሚሰሩት እጅ ስራ ነው። እዚሁ ሙያ እየሰለጠኑ እነዚህ ነገሮች ይሰራሉ። ይሄ በደንብ በተጠናከረ ሁኔታ እየተሰራ የልጆች ኮፍያ ነው። እነዚህ ደግሞ በእጅ የሚሰሩ ቦርሳዎች ናቸው። ይሄ እንግዲህ እዚሁ የሚሰራ እጅ ስራ ነው። ልጆቹ የሚሰሩት ነው። በጣም ቆንጆ። እንግዲህ እነዚህን እጅ ስራዎችን የምታሰራቸው የትሬኒንግ ኦፊሰራችን ሰርካለም ትባላለች። ሰላም እንደምን አለሽ? እግዚአብሔር ይመስገን። ደህና ነሽ ወይ? ልጆቹ ወደኛ ሲመጡ ወደ ራሳቸው ሲመለሱ ሲጅኑ አንቺ ምንድነው እዚህ ያለው የሙያ የምሰራው ማሰራው ልጆቹን እጅ ስራ ነው። ልጆቹ እጅ ስራ የሚሰሩት ምን ጊዜም ቢሆን በፕሮግራም ተከፋፍሎ ነው። ሰዓት አላቸው። በሰዓታቸው እኔ ጋር ሲደርሱ በፍላጎታቸው እንደ ችሎታቸው ይሰራሉ። ላይብራሪያችን እንግዲህ ይሄን ይመስላል። ስለሚማሩ ፊደል ቆጥረው ተምረው ይሄዱና ሲመለሱ የሚሉበት ነው። ከዛ ውጪ ለህፃናት የፀሐይ ፊደል መማሪያዎች እነዚህን አዋቂ ህፃናት ልጆችን ይዘዋቸው የሚመጡ እናቶች ስላሉ እነሱንም ይሄን መቀባት ምናምን ይማራሉ ማለት ነው። ከዛ ውጪ የመሰረታዊ የመማሪያ መጽሐፍቶች አሉ። እዚህ ጋር ያለው መሰረታዊ የመማሪያ መጽሐፎች ነው። እዚህ ጋር ደግሞ ትምህርታቸውን ተምረው ጨርሰው ለመጡ ሌላ ተማሪዎች ነው። አሁን የአማርኛ እንግሊዝኛ መዝገበ ቃላት ነው። እነዚህን በዚህ መሰረት ይማራሉ። አሁን ደግሞ የሚቀጥለው ክፍል ላሳይሽ። ሁሉም የፕሮግራም ስታፎች አንድ ላይ የሚቀመጡበት ክፍል ነው። ስራቸውን አንድ ላይ የሚሰሩበት ክፍል ነው። ዳታ መስራት፣ ሌላውን ነገሮች ሁሉ ማስተካከል እዚህ ነው የሚሰራው። እንዴት ናችሁ? ቤቲ ነሽ አይደል? ቤተልሔም ይባላለሁ። ላየሁሽ ስላገኘሁሽ ደስ ብሎኛል። እኔም ስለመጣችሁ በጣም ደስ ብሎኛል። እስቲ የስራ ድርሻሽን አስታውቂ። እሺ፣ እኔ ቤተልሔም ይባላለሁ። ፕሮጀክት ኦፊሰር ነኝ። ከዛ ውጭ ነን ፎርማል ኤዱኬሽን በሳምንት 2 ቀን እሰጣለሁ። ከዛ ውጭ እዚህ ክፍል ውስጥ የስራ ድርሻዬ የሶፍት ኮፒ እና ሃርድ ኮፒ ዶክመንቴሽን ዳታ እኔ ነኝ የሚይዘው። እዚህ ክፍል የሚሰሩ የሚከናወኑ ስራዎች ምን ምንድን ናቸው? እዚህ ክፍል ውስጥ ኬዝ ማኔጅመንት ክፍል ነው። እኔ ዶክመንቴሽን ላይ እሰራለሁ። ካውንስለሮች አሉ፣ ሪፖርት መስራት ያስፈልጋል። ከዛ እነሱም የራሳቸው ሪፖርት መስራት ሲፈልጉ እዚህ ያሉ ነርሶች አሉ፣ ሶሻል ወርከሮች አሉ። ያው ነርስና ካውንስለር የራሳቸው ክላስ አለ። ግን ጠቅላላ አንድ ላይ ሪፖርት መስራት ሲጠበቅብን፣ ኬዝ ማኔጅመንት መስራት ሲያስፈልግ አንድ ላይ እዚህ ነው የምንሰራው። እዚህ ክፍል ውስጥ ይሄ ነው የኛ ስራ ድርሻ ማለት ነው። የሚገርም ነው። በጣም ጥሩ ድጋፍ ነው እያደረጋቸው ያላችሁ ይመስላል። በጣም ጥሩ ነው። አገልግሎታችን ይህንን ይመስላል። በጣም የሚገርም አገልግሎት ነው እየሰጣችሁ ያላችሁት። አሁን ደግሞ ወደ ልጆቹ ማደሪያ ክፍል ነው የምንገባው። ቅድም ያሳየሽኝ ያው አካል ጉዳተኞች፣ ትልልቅ ሰዎች በዊልቸር የሚጓዙ ወደ ላይ መውጣት የማይችሉትና ይሄ ደግሞ ፍሎሩ ይሄና አንደኛ ፎቅ ሙሉን ሌሎቹ ልጆች የሚያርፉበት ክፍል ነው። ፎቅ ላይ መውጣት የሚችሉ እነሱ የሚያርፉበት ክፍል ነው። እንግዲህ ብርሃኑ በቂ ነው። ቆንጆ ነው ያለው። ምናልባት አንዱን ክፍል ቆንጆ ነው በጣም። አራት ልጆች ናቸው በየቦታው። አራት ልጆች ናቸው። አራት ልጅ የሚይዝ ነው። አራት ልጅ ነው የሚተኛው። እዚህ ጋር የህፃናት ቻይልድ ፍሬንድሊ ሩም አለን። ይሄ ብዙ እናቶች አሉ ከልጆቻቸው ጋር አብረው የሚመጡ። አዎ፣ ያው የስደት አስከፊ ጎኑ ጥቃት መድረስ አይደል? ሴቶች ደግሞ በልዩነት
በጥቃት ምክንያት ልጆች ይወልዳሉ፣ ልጆች ይዘው ይመጣሉ። ስለዚህ እነዚህ ልጆች የወለዷቸውን ልጆች እነሱ ከትራውማቸው እስከሚፈወሱ ጤንነታቸው እስከሚመለስ ድረስ እዚህ ህፃናት መጫወቻ ውስጥ እናጫወታለን። እነሱ ሕክምና ላይ ሲሆኑ፣ ትምህርት ላይ ሲሆኑ እዚህ ባለሙያ አለ። ባለሙያዋ እዚህ ታጫውታቸዋለች። ህፃናት የሚጫወቱበት ክፍል ነው። አሻንጉሊቶች፣ እነዚህ መገጣጠሚያ እቃዎች፣ እነዚህ ከልጆች ሁሉ ህፃናት የሚጫወቱበት ነው። ጊታር አለ፣ ፒያኖ አለ። እነዚህ የሚገጣጠሙ ናቸው። እዚህ ተበትሎ ሲጫወቱበት ይውላሉ። ስለዚህ እዚህ እነሱን ህፃናቶችን የሚንከባከብ ባለሙያም አለ ማለት ነው። የካውንስለሯ ይሄን ስራ ትሰራለች። ህፃናት በጣም አራስ ሲሆኑ እዚህ ጋር ይተኛሉ። ሌሎቹ ግን ይጫወታሉ። የሚገጣጠመው ወላጆቻቸው እዛ ያለውን ፕሮግራም እስከሚጨርሱ ልጆቹ እዚህ ይጫወታሉ። ቀጣይ ደግሞ የማስጎበኝሽ የካውንስሊንግ ክፍል ነው። ያለባቸውን ትራውማ ለማጽዳት፣ ንጹህ ለመሆን፣ ራሳቸውን ወደ ራሳቸው እንዲመለሱ፣ ወደ ነበሩበት ቦታ እንዲመለሱ የሚያደርግ ክፍል ነው። ባለሙያችን አለች። መስከረም ትባላለች። እንዴት ነሽ? እግዚአብሔር ይመስገን። እስኪ ስምሽን ማልበራሽን አስተዋውቂ። ያለሽን በዚህ ተቋም ውስጥ ያለሽን የስራ ድርሻ ምን እንደሚመስል አስተዋውቂ። እሺ፣ በቅድሚያ አመሰግናለሁ። ስሜ መስከረም ክፍሌ ይባላለሁ። የስነ ልቦና ባለሙያ ነኝ። በዚህ ተቋም ውስጥ ለሚመጡት ተመላሾች የስነ ልቦና ድጋፍ የሚያስፈልጋቸውን የምክክር፣ የቡድን እና ደግሞ የተለያዩ ቴራፒዎችን በመስጠት እዚህ ውስጥ ያሉትን የተቋሙ ተጠቃሚዎች በማገልገል እገኛለሁ። እንደው ከዚህ አገግመው ከቤተሰቦቻቸው ተቀላቅለው ተመልሰው ከሄዱ በኋላ እንደገና ደግሞ ህመሙ አገርሽቶባቸው ወደ እናንተ ተቋም የመጡ ሴቶቻችን አሉ። ሲመጡስ ተቀበላችሁ እንደ መጀመሪያው ታስተናግዳቸዋላችሁ? እንደዛ የታሰራራላችሁ? አዎ፣ ምንድነው ያለው ብዙ ጊዜ ለፍተንባቸው ደክመንባቸው ካልነበረ ጭንቅላታቸው ወደ ነበረ ቀይረናቸው ቤተሰብ ጋር ስናቀላቅል አንዳንዴ የማይታሰብ ነገር ሊቀጥል ይችላል። አካባቢዎቹ ላይ ያለው ህብረተሰብ፣ ቤተሰቡ ጭምር ለአንቺ እንደዚህ አውጥቼ ይህን ያህል ከፍዬ እንደዚህ ሆንኩ የሚለው ነገር የሚመለስባቸው ከሆነ ቤተሰብ ትራውማውን ይመለስባቸዋል። በዛ ምክንያት በቃ መስራት ትችላለች ብለን ያልናት ልጅ ይመለስባታል። ወደ ኋላ ነው የምትመለሰው። ስለዚህ ያንን ሁሉ ልፋት ለፍተን አንቀበልም ማለት ነው። ፎሎአፕ ስናደርግ ስንከታተል እንዲህ አይነት ነገሮችን ከሰማን እንመልሳቸዋለን። ተመልሰን አምጥተን የመጀመሪያዋን ስላየን ፕራክቲስ ሁለተኛ ላይ ለማዳን ብዙ አይከብደንም እና ሁለተኛ ላይ መልሰን ትሪትመንቱን ሰጥተናቸው አስተካክለናቸው ጠንክረው እንዲሰሩ እናረጋቸዋለን እና እንደውም አሁን አዲስ አበባ ላይ ተቋቁማ ራሷን ስራ የምትሰራ ልጅ አለች። ለሁለተኛ ጊዜ መታ ተመልሼ ቤተሰብ ጋር ሄድም ሀገር ያልገባም ብላ አዲስ አበባ የራሷን ስራ የምትሰራ እንደ ቤተሰብ እንደ እናት እንደ ወላጅ ቤት ነው ይሄ አጋር ማለት ነው። ምክንያቱም በፈለጉ ሰዓት ባልተመቻቸው ሰዓት ጥሩ ያልሆነ ነገር ሲገጥማቸው ተመልሰው መጥተው እንደ ቤታቸው ገብተው እንደገና ድጋፍ የሚደረግላቸው መልሰው የሚቋቋሙበትን እድል የሚፈጥር ተቋም ነው ማለት ነው። ምክንያቱም ከጣልናቸው ጎዳና ነው የሚወጡት። ጎዳና ለመውጣት ትንሽ ሴቶች ናቸውና ያሳዝናል። ብዙ ለፍታችኋል ደግሞ በድጋሚ እንኳን አደረሳችሁ። እንግዲህ በዚሁ በአጋር ተቋም ውስጥ በፍልሰትና ፍልሰት ተመላሽ ሴቶቻችንን በዚህ ተቋም ውስጥ የተለያዩ እገዛ የሚያደርገው ተቋም ላይ ተገኝተን ዛሬ ልዩ የአረፋ በዓልን ምክንያት በማድረግ የተለያዩ ፕሮግራሞችን ወደ እናንተ ስናቀርብ ቆይተናል። አሁን ደግሞ የምንገኘው የኬክ ቆረሳ ፕሮግራም ላይ ነን። እንግዲህ ኬኩን በጋራ አብረን እንቆርሳለን።
ውድ የወደ ሀገር ቤት ተከታታዮቻችን ዛሬ ያቀረብንላችሁ ልዩ የአረፋ በዓል ፕሮግራም ይህንን ይመስላል። በፕሮግራማችንም ከፍልሰት የተመለሱ ሴቶችን ስልጠና በመስጠት ወደ ስራ እንዲገቡ በማገዝና ህይወታቸውን እንዲቀይሩ በመርዳት ብዙ ስራቸውን ካከናወኑ ግብረሰናይ ድርጅት ከስራ ኃላፊዎች ጋር ቆይታ አደረግን። እንዲሁም በዚህ ስልጠና ከተጠቀሙ በስራ ህይወታቸውን ከቀየሩ ከፍልሰት ተመላሽ ሴቶች ጋርም ከድርጅቱ ስላገኙት ጥቅም ተጨዋወትን። ከፕሮግራማችን ብዙ እንደተማራችሁ ተስፋ እናደርጋለን። የዛሬ የአረፋ በዓል ፕሮግራማችን ይህንን ይመስላል። ውድ ተመልካቾቻችን የዛሬን አበቃን። በቀጣይ ሳምንት እስከምንገናኝ መልካም ሳምንት። ኢድ ሙባረክ። ሰላም አለይኩም።